በአርሲ ሀገረ ስብከት በምዕመናንና በቅድስት ቤተ ክርስቲያን ላይ እየደረሰ ያለው መከራ እያበቃ ሳይሆን ይበልጥ እየሰፋ መምጣቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በምሬትና በከባድ ሐዘን ገለጹ። ቅዱስነታቸው በሰጡት ይፋዊ አባታዊ መግለጫ የጸጥታ አካላትና በየመዋቅሩ ያሉ ኃላፊዎች ከታሪክ ባለዕዳነት ይድኑ ዘንድ የተከፈተውን የጥቃት ሰንሰለት በአስቸኳይ እንዲያቆሙ አበክረው አሳስበዋል። ቅዱስነታቸው በአርሲ ሀገረ ስብከት ስር በሚገኙ በአስኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸው ላይ የተፈጸመውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን አሳውቀዋል። በአካባቢው የእምነት ነፃነት በግልጽ መደፈሩን ያመለከቱት የቅዱስነታቸው መግለጫ 100 ዓመታት ያስቆጠረው ታሪካዊ ጠላታ ቅዱስ ገብርኤል ቤተክርስቲያን በእሳት መቃጠሉን፣ የካራ ኩፍቴና የመድኃኔዓለም አብያተ ክርስቲያናት መዘረፋቸውን እንዲሁም በርካታ ምዕመናን በግፍ ተሰውተው በመቶዎች የሚቆጠሩ ደግሞ ከመኖሪያ ቀያቸው መፈናቀላቸውን ይፋ አድርገዋል። ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው ግፍ በጽኑ በማውገዝ ድርጊቱ በመላ ኦርቶዶክሳውያን ልብ ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄ መፍጠሩን ገልጸዋል። የሰላምና የፍቅር ማህደር የሆነችው ቤተ ክርስቲያን ምዕመናንን በምታጽናናበት በዚህ ከባድ ወቅት ራሷ በፈተናና በጥቃት ውስጥ ሆና ለመገኘት መገደዷን አብራርተዋል። ብፁዕ ቅዱስ አቡነ ማትያስ በመግለጫቸው ለባለስልጣናትና ለጸጥታ አካላት እጅግ ጠንካራ የሆነ ማስጠንቀቂያ ያስተላልፉ ሲሆን ስልጣን መለኪያው የዜጎች ደህንነት መሆኑን በጥብቅ አስገንዝበዋል። የዜጎች ደህንነትን የመጠበቅና ሰላምን የማስፈን አደራ የተጣለበት የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነው ያሉት ቅዱስነታቸው ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ይድኑ ዘንድ በቤተ ክርስቲያኗ ስም ጥሪያቸውን አስተላልፏል።